ደስታ አትፈልግም ተሰናበታትና እኔ አላሳዝናት ደስታ አሁን እኛ አይነት ህይወት ይኖረኛል አንጀታችንን ለመብላት አትሞክር ልጅቷንም እንድትጎዳ ይባስ እንድትጸጸት አታርጋት ለመጨረሻ ጊዜ ልጠይቅሽ ሩት የምርሽ ነው በቃ እንዲሄድ ትፈልጊያለሽ አጠገብሽ እንደሆነ አትፈልጊ አዎ ደስታ ያው ሁሉ ነገር ውሸት ነው ማለት ከኔ ጋር ከኩኩ ደስታ በጣም ነው ማፈቅሽ በጣም ነው መልካሙን እመኝልሻለሁ ስለነበረን ጊዜ ምናምን ቆይታ ምናምን አመሰግናለሁ በጣም አፈቅርሻለሁ እወድሻለሁ መቼም ይሄን ነገር እንዳረሽ ይጋታልኝ ናይት ቻው ተቀይዳ ቻው ነች ማርያምን እንደዚህ አይነት ነገር አሁን ጥሩ ጊዜ እንግዲህ ተደርገሃል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ደስታችን አዲሱ አማቻችን ባልጠበቀው መንገድ ፕራንክ ተደርጓል ማለት ነው። እውነት ለመናገር በጣም ያሳዝናል። ማለት ደስታ ማለት በቃ ንጹህ ልቡን ንጹህ ማንነቱን ይዞ ነው ወደ ሩታ የቀረበው። የምሬ ነው የምላችሁና እንደ ሌሎቹ እንኳን ማስመሰል አይችልም። እንደ ሌሎቹ ድራማ መተወን አይችልም። በቃ ማንነቱን ንጹህ ልብ ነው ይዞ ወደ ሩታ የቀረበውና ሩታዬ በዚህ አጋጣሚ እንደዚህ አይነት ፕራንኮችን ደስታን ባታደርጊ ባይነኝ እኔ። ምክንያቱም ቢያንስ እንኳን ትንሽ መለማመድ አለበት ከናንተ ጋር እንዴት እንደሆነ ስለ ሚዲያው በደንብ ማወቅ አለበት። ስለ ፕራንኩ ስለምኑ በቃ አለ አይደለ። አንዳንዴ እንዴት ነው ወደ ሚዲያ ለመጀመሪያ ጊዜ ሲመጡና እየተላመዱ ሲሄዱ ነገሮች እንደመጀመሪያው አይሆኑም። ማለትም አሁን ለምሳሌ ደስታ ገና ነው ያን ያህል ሚዲያን ተላምዶ ልክ እንደነ ሩታ እንደነ አብሬሽ እንደነ ፈረንጁ ምናምን እንደዛ እንትን ኮርስ የለውም የሚዲያ ኮርስ የለውም ማለት ነው። እና እንደዚህ አይነት ፕራንክ ባታደርጉት ቢያንስ እንኳን ከናንተ ጋር ትንሽ ይላመድ ለማለት ወዳለሁኝ ማለት ነው። እውነት ለመናገር በጣም የሚያሳዝን ንጹህ ልብ ያለው የዋህ የሆነ አፍቃሪ ነው። የብሬ ነው የምላችሁ። ሩታን ደግሞ ከራሱ አስበልጦ ነው ሩታን የሚያፈቅራትና ሩታም ትወደዋለች። አሁን ላይ ይመስለኛል እየቀረበችው ስትመጣ እያየችው ስትመጣ ደስታን እንዴት ነው ሰው እንግዲህ እያደር እየተላመደ ይመጣል እና በዛ መሀል ሩታዬም የሆነ ስሜት እየተሰማት ነው። እንደ መጀመሪያው አይደለችም። አሁን ላይ ለደስታ ስሜት አላት ብዬ አስባለሁኝ። ምክንያቱም ከአንደበቷ ስትናገር እየሰማናት ነው። ሁልጊዜ ትመሰክርለታለች። ደስታ ጥሩ ልጅ ነው ትላለች። ደስታ አስተዋይ ነው ትላለች። ልክ እንደሷ ማለት ነው። በእንደዚህ አይነት ፕራንኮች ባታደርገው ባይ ነኝ እኔ። ምክንያቱም እሱ አሁን ሩታን የራሱና እንዴት ነው ነገሮች ንትርኮች አብቅተው ሩታን የራሱ ማድረግ ነው የሚፈልገው። ከሩታ ጋር በቃ አዲስ ህይወት መጀመር ነው የሚፈልገው። በፍቅር ነው የሚፈልገው እንጂ ይሄ ፕራንክ እያሉ የሆነ ልብን መስበር ምናምን ነገር አሁን ላይ ደስታን እንደዛ ባታደርጉት ጥሩ ነው። ለምን መሰላችሁ? ገና አልተላመደውም። ገባችሁ አይደለ? ስለዚህ ሩታዬ በዚህ አጋጣሚ በዙሪያሽ ያሉ ሰዎች ይመጡና ልክ እንደ ፈረንጁ ማለት ነው የደስታን የዋህነት ያውቃሉ። ደስታ የዋህ እንደሆነ ያውቃሉ። ምን አይነት ልብ እንዳለው ሁላችንም እናውቃለን። ደስታ ማለት ነው ንጹህ ልብ ስላለውና እየመጡ እንደዚህ እያልን ደስታን ፕራንክ እናድርግሽ ሲሉሽ ባንዴ እሺ ብለሽ ወደ ፕራንኩ ባትገቢ ባይነኝ እኔ። ልቡን ባትሰብሩት ባይነኝና እውነት ለመናገር በጣም ነው ያሳዘነኝ። ሂድ ሲሉት ሄደ። ከዛ በስተመጨረሻው ደግሞ ፈረንጁ ሄዶ እናት ሲለው ደግሞ ተመለሰ ማለት ነው። አስቡት ምን አይነት ልብ እንዳለውና ሩታዬም እንግዲህ አሁን ላይ ከበፊቱ ከመጀመሪያው የበለጠ አሁን ላይ ደስታን እየተረዳችሁ እየመጣች ነው። በዚሁ ቀጥሉበት። ግን እንደዚህ አይነት ፕራንክ ይቅርባችሁ ነው ለመናገር አይደል እንደ ፋሚሊ ነኝ እንደዛ ባይ ነኝ። ለምን መሰላችሁ? እሱ አሁን ሩታን እንዴት አድርጌ የራሴ ላድርጋት እንዴት አድርጌ እምነት ልጣልባት የሚለው ደስታ ሁሌም ያቃጭልበታል ማለት ነው በህሊ ነውና ሩታዬ ደግሞ
ፕራንክ እናድርግ ደስታን በእንደዚህ አይነት መንገድ ፕራንክ እናድርግ ሲሉሽ እንኳን እሺ ብለሽ ባትቀበያቸው ባይነኝ ነኝ። የምሬን ነው ፋሚሊ አይደል እንዴ? እና ደስታ እንግዲህ በሚገባው ተገኝተሃል። ይሄ ፕራንክ እንግዲህ ትምህርት ይሆናል ብዬ አስባለሁ። ደስታችን አዲሱ አማቻችን ማለት ነው። እንግዲህ ከዚህ በኋላ ሩታዬ በእንደዚህ አይነት ነገር ፕራንክ አታድርጉ። ጊዜ ሲጪው አብራችሁ ጊዜ አሳልፉ፣ አብራችሁ ውጡ፣ ወክ አድርጉ፣ ተላመዱ። በቃ እያላችሁ እንግዲህ ነገሮችን ቀይራችሁ ለአንቺም ደስታሽ ተመልሶ እየሳቅሽ እየተጫወትሽ እንደ መጀመሪያው እንደዛ እየሆንሽ ብትመጡ ደስ ይለናል እውነት ለመናገር እና ደስታ እንግዲህ ከፍቶታል። በመጀመሪያ ደረጃ በጣም ከፍቶታል እውነት ለመናገር ግን ፕራንክ ስታደርገው ማለት ነው ከአንድ ነው እሺ ብሎ የሄደው ማለት ነው። ማለት ምን አይነት ንጹህ ልብ ነው ያለው? እግዚአብሔርን ነው የምላችሁ ጋይስ። አንዳንዱ ቢሆን እኮ ያዙኝ ልቀቁኝ ጉራ ከረየው ይላል። እሱ ግን እሺ ብሎ ነው የሄደው። የኔ ምስኪን ማለት ነውና ሩታዬ እንግዲህ ሁለተኛ እንዳይለመድሽ ሰምተሻል ብዬ አስባለሁ። እና ደስታ እንግዲህ ካሳ መካሻ አይዞህ ወንድም አለም ሩታዬን የመሰለች ነብር ጀግና አግኝተሃል። እንግዲህ ቅፍ ድግፍ አድርገህ በዚህ በንጹህ ልብህ ካኖርካት ሩታዬ ደግሞ የበለጠ በልብህ ውስጥ እንደምትነግስ 100% እርግጠኛ ነኝ። እና ብቻ እነኛን ሁለቱን ሰዎች ከህይወቷ እንድታስወጣ ጋይስ ጸሎት አድርጉላት። የምሬ ነው የምላችሁ። ዳኒና ሜሪ በፍጹም በህይወቷ አያስፈልጉም። በተለይ ደግሞ ከደስታ ጋር አይሄዱም። ደስታን በጣም ነው የሚጎዱት። አይተናል እንግዲህ አይታችኋል። በባለፈው ቪዲዮ በጣም አይታችኋል። ቤት ወስደው ምናምን ነገር እንዴት እንዳሰቃዩት እና ያ ነገር ድጋሚ እንዳይከሰት ሩታ ሁለቱን ሰዎች ከህይወትሽ አስወጥተሽ በራስሽ ውሳኔ በራስሽ ፍላጎት የራስሽን ህይወት እንደፈለግሽው አድርገሽ ማስኬድ ትችያለሽ። የበለጠ ደግሞ ደስታን ወደ ህይወትሽ አስገብተሽ ከህይወትሽ አርገሽ አብራችሁ ብትቀጥሉ ባይነኝ ወዶችዬ። እንግዲህ ደስታ እውነት ለመናገር ንጹህ ልብ ያለው ድራማ የማይችል እንዴት ነው እውነተኛ ነገር የሆነ ብቻ ነው የሚናገረው፣ የሚያወራው፣ የሚያስበው ሁላው ማለት ነው። የምሬ ነው የምላችሁ። ማስመሰል አይችልም በፍጹም ማለት ነው። ምክንያቱም ከአንደበቱ ከባህሪው ከሁሉ ነገሩ ታዩበታላችሁ ብዬ አስባለሁ። እና ሩታዬ እንግዲህ ደስታን ድጋሚ እንደዚህ አይነት ፕራንክ እንዳታደርጊው። ቀለል ያለ ፕራንክ አስተማሪ ድራማ ምናምን ነገር አብራችሁ ብሰሩ ኖርማል ነው። ግን በእንደዚህ አይነት በላይቭ ላይ አትምጡ። እውነት ለመናገር በላይቭ ስላችሁ እንዴት ነው ልቡን እንዳትሰብሪው ለማለት ነው። እና ይሄን ይመስል ነበረ ወዶችዬ። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።